እንኳን ደስ አላችሁ። ብዙዎችን ያስጨነቀው ቀላል ነገር አድርገው ረጅም ጊዜ ታሰሩ ብላችሁ ስትጨናነቁ ለነበራችሁ በሙሉ እንግዲህ እነ ጆን ዳንኤል ወይም ደግሞ ከአየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱት እነ ዮሐንስ ዳንኤል ወይም ደግሞ ጆን ዳንኤል ከእስር እንዲፈቱ ትዕዛዝ በዛሬው ዕለት ተሰጥቷል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ ብዙዎቻችሁን ሲያስጨንቅ የነበረ ትንሽዬ ጥፋት አጥፍተው ረጅም ጊዜ ታሰሩ ብላችሁ ስትጨናነቁ ለነበራችሁ ለነ ጆን ዳንኤል እንግዲህ ዛሬ የነበራቸውን የፍርድ ቤት ቀጠሮ ታውቃላችሁ። እንግዲህ ፍርድ ቤቱ ደግሞ ከእስር እንዲፈቱ በዛሬው ዕለት ትዕዛዝ ሰጥቷል። ሙሉውን እንግዲህ እማነብላችሁ ይሆናል። አውራችሁን ቆዩ። ቪዲዮ ላይክ፣ ሼር እያደረጋችሁ ለተጨነቀው ሰው ማህበረሰብ በሙሉ እንዲደርሳቸው አድርጉ። እንግዲህ ዛሬ አዲስ አበባ ህዳር 24 ቀን 2018 ዓመተ ምህረት ነው የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በወንጀል የተከሰሱ እንደ ዮሐንስ ዳንኤል ወይም ደግሞ ጆን ዳንኤል በእስራት እንዲቀጡ ወስኖ የታሰሩ በቂ ስለሆነ ከእስር እንዲፈቱ በዛሬው ዕለት ትዕዛዝ መስጠቱን ይፋ አድርጓል። እንግዲህ የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮችን አቃቢ ህግ በዮሐንስ ዳንኤል ወይም ደግሞ ጆን ዳንኤል፣ አማኑኤል ማውጫ፣ ናትናኤል ወንዶሰን እና ኤልያስ ድርባ እና ይዲያ ነጻነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ተኩል ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ በአውሮፕላን ለበረራ ዝግጅት ቢሆንም ያው ተዘጋጅቶ ቢሆንም የአየር ሁኔታ ለበረራ አዳጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞ ተሰርዞ በመንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት አንወርድም በማለት ቀሪ ተሳፋሪዎች እንዳይወርዱ በመከልከል አሳድሟል፣ እንዳይወርዱ በማድረግ አሳድሟል በሚል በዝርዝር ጥቅሶች ክስ አቅርቦባቸው ነበርና በሰዓቱ ያው ያንን ቪዲዮ ብዙዎቻችሁ ተመልክታችኋል። ግዴታ የአየር ሁኔታ እኛ አይመለከተንም፣ ቪዲዮ እየቀረጹ መብረር አለበት፣ በቃ ይበራል ብላችሁ ጭናችሁናል፣ አንወርድም መብረር አለበት ብሎ ቪዲዮን እንግዲህ ተንቀሳቃሽ ቪዲዮ ሰምታችኋል። እንግዲህ በሰዓቱ ብዙ ሰው አሽፏል፣ ብዙ ሰው ሙድ ይዟል። እንዴት የአየር ሁኔታ ሳይስተካከል አውሮፕላን እንዴት ግዴታ እንደ መኪና መብረር አለበት የሚል ብዙ ትችቶች፣ ብዙ ነገሮች በሰዓቱ ሲስተናገር ነበርና ብቻ እንግዲህ ደስ የሚለው ነገር ዛሬ በእስር እንዲፈቱ መወሰኑን ነው የተሰማ። እንግዲህ በተጨማሪም አቃቤ ሕግ አንደኛ ተከሳሽ ጆን ዳንኤል ላይ በሶስተኛ ክስ በኮምፒውተር ወንጀል ለመቆጣጠር የወጣውን አዋጅ ቁጥር 958 ህዝባር 2008 አንቀጽ 13 ንዑስ ቁጥር 3 ስር የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበረ። ያው ይሄንን ነበር ቀደም ስነግራችሁ የነበረው። እነሱም እዚህ ጋር በክሱ ሁኔታ እንግዲህ እዚህ ጋር አስቀምጦታሉ። እውነት ነው፣ በቀጥታ ስርጭት አድርጎ ነበረ ያንን ሲያስተላልፍ የነበረው። እንግዲህ ያው አንደኛ የተከሰሰበት ምክንያት ያ ነው። እንግዲህ ሌላው ደግሞ ተከሳሾች በተከሰሱበት ህግ አንቀጽ ጥፋተኛ የተባሉ ሲሆን ከችሎቱ በዛሬው ዕለት የአቃቤ ህግ የቅጣት ማክበጃ እና የተከሳሾቹ የቅጣት ማቅለያ መርምሮ ውሳኔ አስተላልፏል ማለት ነው። ያው ቅጣቱ ከዚህ በላይ ይበቃቸዋል የሚል ውሳኔ ነው ያስተላለፈው። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራት በሚያስከትል በመሆኑም አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ ተከሳሽ እና ሶስተኛ እና ስድስተኛ ተከሳሾች በ8 ወር እንዲሁም አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። እንግዲህ በመሆኑም ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ እንግዲህ ሂሳብ ተደርጎ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎታ ውሳኔውን በዛሬው ዕለት አስተላልፏል። እንግዲህ ወዳጆቻችን
ጓደኞቻቸው፣ ቤተሰቦቻቸው፣ መላው ኢትዮጵያን እንግዲህ እነሱ ባለማወቅ በጊዜው ባጠፉት ለተጨነቃችሁ በሙሉ ያው እንኳን ደስ አላችሁ። ፍርድ ቤቱ እንዲፈቱና አሁን ከቤተሰቦቻቸው ጋር እንዲቀላቀሉ ውሳኔ አስተላልፏል። ይቅርታ አስተላልፏል እና በጣም ነው ደስ የሚለው። ያው በትንሽ ስህተት ከባድ ነገር ውስጥ እንደምንገባ ነው እኔ እንትን ያረኩት። ያው ባለማወቅ ነው። በሰዓቱ አውሮፕላን ግዴታ መብረር አለበት፣ የአየር ሁኔታ ጥሩ ሳይሆን መብረር አለበት ተብሎ አይባልም። ምክንያቱም መኪና አይደለም። መኪና ቢሆን አዎ ጭናህናል ግዴታ ማድረስ አለበት ትላላችሁ። እንደ አውሮፕላን ስለማይበር ማለት ነው። የአየር ሁኔታ ምናምን ስለማይገድበው ይሄ ትላላችሁ፣ መንገድ ላይ ችግር ከሌለ በስተቀር እና እነሱ ደግሞ ያሉት የአየር ሁኔታ ምናምን የሚባል ነገር የለም፣ በረራ መሰረዝ አይቻልም፣ ግዴታ መብረር አለበት ብለው ሲከራከሩ ነበር በሰዓቱ የተመለከታችሁት። እና ያው አንዳንዴ በትንሽ ስህተቶች ትንሽ ባለማወቅ የምናጠፋው ነገር ትልቅ ዋጋ እንደሚያስከፍለን በዚህ ነገር የተማርን ይመስለኛል። እንግዲህ ሰሞኑንም የጆን ዳንኤል የልጁ እናት የሆነችው ከእንትን እርጉዝ ሁና ከወለደች በኋላ ነው ከእስር የተፈታችው። መውለጃው ጊዜ ሲደርስ ወልዳ ወደ ቤተሰቦቿ እንድትሄድ ተብሎ ነበረ። ከዛ በመሀል ደግሞ ግዴታ መታሰር አለባትና ትፈልጋለች ተብሎ ቪዲዮ እንደዚህ አይነት ነገር ሲዘዋወር ተመልክቻለሁ። ወላሁ አለም ተመለሰች አልተመለሰች አላቅም። ብቻ ያው በአጠቃላይ ሁላቸውም እንዲፈቱ ነው የተባለው። ሌሎቹንም ከጆን ዳንኤል ጋር የነበሩት አብሮ የታሰሩት በሙሉ ነው እንግዲህ አሁን ውሳኔ የተላለፈው ሁላቸውም እንዲለቀቁና ወደ ቤታቸው እንዲሄዱ ነው የተባለው። በዚህ ነገር እንግዲህ ብዙዎቻችሁ ተምራችኋል ብዬ አስባለሁ። ለማታውቁ ሰዎች ያው ያልሆነ ነገር ግዴታ መደረግ አለበት ብላችሁ እንዳትሉ። በተለይ ደግሞ አየር መንገድ እንደዚህ ባንዳፈርና አውሮፕላን ላይ ወተን አንወርድም። ብቻ በሰዓቱ የነበረው ነገር እጅግ በጣም የሚገርም ነበር። ጆን ዳንኤልን በአውሮፕላን አድርገው አቀናብሮ ምናምን አንጠልጥሎ ብቻ የተለያየ ነገሮችን በሰዓቱ አስደናግቷል። እንኳንም እስር ቤት ሆነ እንጂ እስር ቤት ባይሆንማ በቃ እነዛን ቪዲዮዎችን እነዛን ፎቶዎችን ምናምን ሲያይ ሁሉ ይበሳጭ ነበረ። አልሙሄም እንኳን ደስ አላችሁ፣ እንኳን ጥሩ ውሳኔ የተወሰነላችሁ፣ ይበቃችኋል እስሩ። እንግዲህ ከዚህ በኋላ ደግሞ ጥሩ ነገሮችን መልካም ነገሮችን እንደምትሰሩ ተስፋ አደርጋለሁኝ። እና ውዶቼ ይሄን ይመስላል የዛሬ ቆይታችን፣ የዛሬ መረጃ ይሄን ይመስላል። በሌላ ጊዜ ደግሞ በሌላ መረጃዎች ተመልሰን እስከምንገናኝ በይ ያላችሁበት ሰላም ሁኑልኝ። አሰላሙ አሌይኩም ወረህመቱላህ ወበረካቱ።